አቶ ደረጀ በባለፈው ክፍል እንደተመለከትነው ለሰላምዬ ስለ ልጇ ሊነግራት እንግዲህን ጫፍ ላይ ተዳርሶ ነበረ እና ሰላምዬ በጣም እንግዲህን በጣም ተጨናነቀች። ምክንያቱም ልጄ ማነች? የት ነች? እኔንስ ታውቀኛለች እያለችም ደረጀን እየጠየቀችው ነበረ። እና ልጅሽ የት ያለች ይመስልሻል? በምን ሲሆን ሁኔታ ላይ ያለች ይመስልሻል? ሲላትም እኔ እንደሚመስለኝ ልጄ ጎዳና ላይ ወርቃ እናቴ ያለችም ይመስለኛል ሲልም ደረጀም በዚህ ጊዜ ተከተልልና እናቴም ወልዳ ጣለችኝም ብላ ልታስብም ትችላለች እያለም እንግዲህ ግን ይነግራታል። ከዛ ሰላምዬ እባክህን ጋሼ ልጅ የት ነው ያለችው? ልጅ በህይወት አለች ወይስ የለችም? ሲልም ልጅሽ በህይወት አለች እና ደግሞ ጥሩ ህይወት እየኖረች ነው ይላታል። እና ይሄን እኮ አንቺ እንደምታስቢው የራሷንም ህይወት እየኖረችም ሊሆንም ይችላል። አግብታም ትዳርም የራሷን ህይወት መስርታም ሊሆንም ይችላል። አንቺንም እኮ ረስታሽም ሊሆንም ይችላል እያለም እንግዲህ ደረጃ ይነግራታል። ሰላምዬ ግን በፍጹም እንደዛ አይሆንም፣ ከሆነ ደስ ይለኛል፣ ግን እንደዛ አይመስለኝም። በቃ ልጅ በቃ እርቧት ጎዳና ላይ ወርቃለች እና እናቴን እያለች ነው የሚመስለኝ እያለችም እንግዲህ ግን ይመስለኛል። የእናትነት እንግዲህ ግን አንጀት በፍጹም እንትን አይልምና በቃ ብዙ ጊዜ ሰላምዬ ያው ዳጣን እንደተመለከተቻት ነበረ። ይችሊ ማነች ምንድነች የሚለውንም በጣም ወደው ነበረ የተጠራጠረችው። ደረጀም እንግዲህ ከሚስጥሩ ለዚህ አመት ለ23 አመት ያክል ደብቆታል። ደረጀ የአንድ ቀን ስህተት እንግዲህ በጣም ብዙ ዋጋ አስከፍሎታል። እና ማርታ ብትሰማ ማርታ ደግሞ ትሞትብኛለች እያለም በጣም ስጋት የያዘው። ሰላምዬ ደግሞ እንግዲህ ልጄን ካልነገርከኝ እያለች በጎን ታስጨንቀዋለች። በዛ ላይ ደግሞ አበቄለሽ እንግዲህን የደረጀን ጭራ ነው የምትከታተለው። በጣም ነው የሚያሳፍረው። እንግዲህ ይህ ድራማ ቢሆንም ግን ደረጀ በዚህ ልክ አበቄለሽ መሆን የለባትም። አበቄለሽ እንደ ልጅ መሆን አለባት። ልክ አባቷ እስከሆነ ድረስ አባቷ ጥፋት ራሱ ቢያጠፋ የአባቷን ገበና ለመሸፈን ነው እንጂ መደበቅ ያለባት አባት እንዲዋረድ አባት እንዳፍር መደረግ የለበትም። እና ይሄ ነገር ቢስተካከል ብዬ እኔ በራሴ አስባለሁ። ምክንያቱም ብዙ ጊዜ በቃ አበቄለሽን ከተመለከታችኋት መኪና ውስጥ ማይክ እስከ መደቀን ድረስ ነበረ እየደረሰችው ማለት ነው። እና በጣም ነው የሚያሳፍረው። ምክንያቱም አበቄለሽ ልጅ እስከሆነ ድረስ ልክ የአባቷን ገበና የአባቷ ጭንቀት ሊያስጨንቃት ነው የሚገባው። አባዬ ምንድን ያስጨነቀህ ብላ እንግዲህ ጭንቀቷን እሷ እንደ መጀመሪያ ላይ ጭንቀቱን መካፈል ሲገባት ግን በቃ ደረጀን ዘርጥጣ ለመጣል ግን የምትሄድበት ርቀት በጣም ነው የሚያሳፍረው። እንትን የሚለው ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ደረጀ እንግዲህ በቃ ሰላምዬ ተረጋጊ፣ አንቺ ነፍሰ ጡር ነሽ እኮ ለምንድነው እንደዚህ የምትሆኚው? እኔ እኮ ዛሬ ሁሉንም ነገር ልነግርሽ እኮ ወስኛለሁኝ እያላት እያለ ውሃ ትመጣለች። ውሃም እንግዲህ አባዬ ምን እየሰራክ ነው እዚህ ምናምን ስትለው ምን ትሰሪያለሽ እዚህ ደግሞ አንቺ ውጪ ምናምን ሲላት እንዴ ምንድነው ቆይ አንተ ሰላምዬ መታት ነው እንዴ ስትለው እንግዲህ ውጪው የሻለሁኝ እኮ ብሎ በጣም ሲጮህባትም በፍጹም ውሃዬ እንግዲህን በቃ አልወጣም ምን አድርገሃል ነው በቃ ሰላምዬ መታት ነው እንደይዙሽ እሺ ሰላምዬ። ከዛ ሰላምዬ ደግሞ ንገረኝ ጋሽ ንገረኝ ትለዋለች በጎን። ከዛ በዚህ ጊዜ ውሃዬ ምንድን ነው ሰላምዬ እኔ ልንገርሽ አለች። ምስኪን ውሃ በነገራችን ላይ ውሃ ነች፣ ምስኪን ነች፣ በጣም ጨዋ ልጅ ነች። በቃ የልጅነት ለዛ ያላት ነች። እና ምንድን ነው ሰላምዬ ምንድን ነው እኔ ልንገርሽ ስትላትም ውጭ አልኩሽ እኮ ውጭ ስትል አይ እኔ እኮ አበቄለሽ ነች አባዬ እኔ ሂጂና ይውና ነኝ ምን እየሰራ ነው ብላይ ነው ሲልም ቆይ እሷ ማን ስለሆነች ነው ስለኔ እንደዚህ የምትሆነኝ? ማነች? የት ነው ያለችው? ምናምን ብሎ በጣም ሲጮህ እንግዲህ በዚህ ጊዜ ውሃ በጣም ተደነግጥና ከዛ ከኪችን ትወጣለች። ከኪችን ወጥታ እንግዲህ ሮጣ አበቄለሽ ጋር ነበረ እንትን ያለችው የሄደችው። ምን ሆነሽ ነው ምናምን ስትላት ወይኔ አባዬ በጣም ተናዷል፣ ሰላምዬን መቷት። ሰላምዬ ደግሞ እያለቀሰች ነው። ምን ከምርሽ ነው? አዎ ከምሬ ነው፣ እያለቀሰች ነው። እና ደግሞ እሷ ንገረኝ ትለዋለች። ምንድን ነው የሚነግራትን እንጃ ምን እንደሆነ አላውቅም፣ ግን ብቻ ንገረኝ ትለዋለች። እና የት ነው ያሉት ሲልም እንግዲህ እኔ እንጃ የት እንዳለ ረሳሁት
ትላለች። ከዛ ቆይናና ሰላም ምንድን ነው የሚያስለቅሳት ነገር እማዬ የለችም ብለው ነው አይደለ ስልና እንግዲህ አበቅ የለሽም ጉዞዋን ወደ ደረጀ ጋር ታደርጋለች። ደረጀ እንግዲህ ግን ሰላም እባክሽን ተረጋጊ፣ ቆይ ለምንድን ነው እንደዚህ የምታስጨንቅኝ? ለምንድን ነው እንደዚህ የምትሆኘው? እኔ እኮ ልነግርሽ ነው ሁሉንም ነገር እኮ ወስኛለሁ፣ ተረጋጊ። ደግሞ አንቺ ነፍሰ ጡር እኮ ነሽ ስላትም እሺ ጋሽ ይኸው ተረጋግቻለሁ ትላለች። ነገራችን ላይ ሰላምዬ በጣም ነው የምታሳዝነው። በእርግጥ አሁን እንጃ ብቻ የሰላምዬ ስቃይ በቃ ከዚህ በላይ ባይሆን ብዬ እመኛለሁኝ። እናም ሰላምዬ እንገዳን ይሄው ጋሼ ተረጋግቻለሁ፣ ይኸው እንባዬንም ጠርጌያለሁኝ፣ አላለቅስም፣ ንገረኝ ጋሼ ንገረኝ፣ አንተም እኮ ሳትነግረኝ እኮ ልትሄድ ነበረ ትለዋለች። እናም በዚህ ጊዜ እንግዲህ አበቂልሽ በር ከፍታ ምናምን ዝግ ብላ ወደ ቤት ወደ እነሱ ወዳሉበት ቤት ኪችን ማለት ነው፣ ወደ ኪችን ትሄዳለች። ከዚያ በዚህ ጊዜ ደረጀ ሰምቷታል። ደረጀ እንግዲህ ዝግ ብሎ ሲመለከት አበቂልሽ ተለጥፋ እያዳመጠች ነው። እንደው በቃ የሆነች ነቀርሳ ነች። የምር በጣም ነው የሚያሳፍረው። ነገራችን ላይ የኤቢ አክተር ምንድን ነው የሚባለው መቀየር አለበት እንዴ! እንደዚህ ልክ መሆን የለባትም እንዴ! ከድመት ያነሰ በድመት ራሱ ድመቷ እዚህ ምን ልትሰራ ነው የመጣችው የምትል ልጅ ነች። እና በጣም ነው የሚከብደው። ጥርጣሬዋ ትክክል ቢሆንም ኦኬ፣ ጥርጣሬዋ ትክክል ነች፣ ጎበዝ ነች። የሆነ የምታወራው ነገር እያንዳንዱ ትክክል ነች። ግን ቢሆንም በዚህ ልክ የአባትን ስህተት መፈለግ የለም አይቻልም። የአባትን ስህተት በዚህ ልክ አይፈለግም። በፍጹም እንደዚህ አይደረግም። እና እኔ አበቂልሽ ግን በተስተካከል ብዬ ነው የማስበው። እና ደረጀ በነገራችን ላይ በጣም ነው የሚያሳዝነው። እና ደረጀ እንግዲህ እና አይቢ ሄደው ፍጥጥ ይለዋሉ። ከዛ ቆይ አንቺ መቼ ነው የምትቀየሪው? መቼ ነው አንቺ ሰው የምትሆኙ? አንቺ መቼም ሰው አትሆኝ የሚልና ደረጀም ይይዛትና ወደ ክፍሏ ይዞ ይሄዳል። እና ይዞት ሄድና እንግዲህ ግን ደረጀም ቆይ እኔ ባንቺ እስተመቼ ነው አንገቴን የምደፈው? እስተመቼ ነው ባንቺ ማፍረው? ቆይናና ምንድን ነው የምፈልገው ከኔ? መኪና ውስጥ ማይክ እስከ ማድረግ ድረስ እኔ በዛ ዝም ስልሽ አንቺ ትክክል የሆንሽ ነው እንደ የሚመስልሽ? ቆይ አንቺ እዛ ተለጥፈሽ ምን እየሰማሽ ነው ይላታል። አባዬ ቆይ ስለማትወደኝ ነው እንደ እንደዚህ የምትጮህብኝ ምናምን ይላታል ትለዋለች ማለት ነው። ከዛ ምንድን ነው የምፈልገው? ልጅ ስህተትሽን በስህተት እንድትሸፉን አልፈልግም በፍጹም። እኔ ልጅ ተቆርጦ የሚጣል ቢሆን ያንቺን ልጅነት ቆርጬ ጥለው ነበረ እያለም እንግዲህ ከንንትን ይላል። እኔ ቆይ በአንቺ ሁሌ ማፈር አለብኝ? እኔ በአንቺ ሁሌ መሸማቀቅ አለብኝ? እያለ ደረጀም እንግዲህ በጣም ነው እኔ እንጃ። እኔ ደረጀ በተለይ ዛሬው ፓርት ላይ በጣም ነው ያሳዘነኝ የምር። እናም እንደዛ ሲልም እንግዲህ ከን መኪና ውስጥ ምን ለመስማት ነበረ ማይክ ያስቀመጥሽው? እኔ እኮ በይኔ ባብረቱን ያየኋት ስትል እሷም እንግዲህን እንዳላደረገ ልሸመጠጥ ነበረ። አበቂልሽ በፍጹም እንድሸመጥጭኝ አልፈልግም። እሺ በፍጹም እንዳትዋሽ። እኔ በይኔ ባብረቱ ነው ያየሁሽ። እስቲ ንገሪ፣ ምን ለመስማት ነበረ ንገሪኝና እስቲ እኔ ልንገርሽ ይላታል ደረጀ። ከዛ በዚህ ጊዜ ኤቢ እንግዲህን ይቅርታ አባዬ ትላለች። እና ይቅርታም ስትል እንግዲህ ምንድን ነው እኔ ያጎደልኩብሽ ነገር አለ ወይ? ቆይ ለምንድን ነው እኔን ስህተት የምትፈልጊው? እኔ እኮ አባትሽ ነኝ። ስማ የምረው እኔ እንጃ። እኔ እንደ ዛሬ ደረጀ በቃ የሆነ ልቤን የነካው ማለት አያችሁ። ሁላችንም ነው በነገራችን ላይ አንድ ስህተት በቃ ለስንት ለአመታቶች አንድም ደግሞ እስከ ለተሞታችን የሆነ ሲጸጽተን የሚኖር ነውና እና ደረጀ እንግዲህ ክንቻ አንድ ቀን ስህተት ነች አሁን እንደዚህ ዋጋ እያስከፈለው ያለው ማለት ነው። እናም እንግዲህን ናታን ወደ ቤት ይገባል። ውሀዬ በነገራችን ላይ በጣም ፈርታለች እና እንደፈራች እንግዲህ ናታንን ወደ ቤት እንዳትገባ ትለዋለች። እንዴ ለምንድን ነው ወደ ቤት የማልገባው ይላታል። ምክንያቱም አባዬ በጣም ተናዷል። እማዬ ደግሞ እንዳለችኝ አባዬ ሲናደድ አውሬ ነው ብላኛለች። ስለዚህ አትግባ ናታንዬ፣ ሰላምዬን መቷት እያለቀሰች ነው እና ደግሞ አሁን ኤቢ ገብታለች። ስለዚህ አንተን የሚመታል አትግባ ስትለው መቼም እየቀለሽ አይደለም? አይ አይደለም በፍጹም ናታንዬ፣ እየቀለኩ ቢሆን ትስቅ ነበር እኮ ግን እየቀለኩኝ አይደለም ሲል እና ልገባ ይገባለሁ ምናምን ሲል እና ልገባ ነው አወድ ይገባለሁኝ ይላታል። እና እንዳለችውም ውሃ እንግዲህ ሲገባ ሰላምዬ በጣም ቆዝማለች ምናምን። ደረጀ ደግሞ ላይ ኤቢ ላይ እየጮኸ ነው እና ምንድን ነው ምን ተፈጥሮ ነው ሰላም? ይህን እኮ ውሃ እኮ እየነገረች ነበረ ግን እኔ እሷ ኖር ያላመንኳትም ስልም
አይ ምንም አልሆንም ምናምን ነው ምን ሆነሽ ነው የሆነ ሲላትም አይ ከጋሽ ጋር ተጣላችሁ እንዴ? ኧረ አልተጣላንም፣ ያጣላናል ከሱ ጋር ደግሞ ምን ያገናኘናል ትለዋለች። እኔ ምን አለሁኝ ግን ውሃ እንዳለችው ትክክል ነው አባዬ ተናዷል ይላታል ማለት ነው። አይ በልጅና በአባት መካከል አትግባ ናታንዬ፣ እረፍ አርፈህ ተቀመጥ ትለዋለች። እሺ ይላል ናታንም አይ እኔ አልገባም፣ እሺ በቃ ግን አንቺ ደህና ነሽ ይላትም አይ እኔ ደህና ነኝ ምናምን ትለዋለች። እና እንደዛ እንግዲህ ደረጀም ኤቢ ላይ ይለፈልፍና ወደ ውጭ ሊወጣ ሲል እንግዲህ ተናታን ጋር ሰላም እየተቀምጣለች። ደረጀ ምንም አላለም። ወደ ውጭ ሊወጣ ሲል ጋሽ ስትለው በኋላ እናወራለን ይላታል። ከዛ ምንድን ነው ሰላምዬ ችግር አለ እንዴ ምን ተፈጥሮ ነው ሲልም አይ ምንም አልተፈጠረም ናታንዬ ትለዋለች። ከዛ እሺ ምናምን ይባባላሉ። እነሽ ምናምን ተባብለው እንግዲህ ይሄ ናታን እንግዲህ ከዳጣ ጋር እያወራ ነበረ። ናታን እንግዲህ አሁን ድረስ አላመነም ዳጣ እውነት የደረጀ ልጅ ነች የሚለውን። እንዴትስ በትዬ እንዴትስ በማየለ ሊሄድ ቻለ እያለም ብዙ ጊዜ ጥያቄ ፈጥሮበታል። እና አባዬ በጣም እየተጨናነቀ ነው ትለዋለች ለናታን። አዎ በአንቺ ጉዳይ ነው አደለ ሲል እንደዛ መሰለኝ ትለዋለች። እና አባዬ ሲጨናነቅ እንግዲህን ያው እኔ ማየት አልፈልግም፣ እኔ ራሱ በጣም ነው ግራ የገባ አሁን ድረስ ለማመን ከብዶኛል እውነት አንቺ የደረጀ ልጅ መሆንሽን። ናታንዬ ሚስጥር ነው እሺ በሚስጥር ያዘው ትለዋለች። እሷም ይችላል እንግዲህ ያው ሰላምዬ ስለ አንቺ በጣም ማወቅ ትፈልጋለች ምናምን ሲላትም አይ በፍጹም እንዳትናገረ፣ ይህ ወሬ ካንተ መውጣት የለበትም አውቃለሁ ምስጢረኛሞች ናቸው ግን በፍጹም መናገር የለብም ትለዋለች። አይ እሱማ እኮ ድሮ ነበር እንጂ አሁን እኮ አንቺ ከመጣሽ በኋላ እኮ ለአንቺ ነው ምናምን የምትነግርሽ። አይ እኔ እኮ ሰላምዬንም እወዳታለሁ ሚስጢሬን እነግራታለሁ ምናምን ግን ይሄንን መናገር እንደሌለባት ተነግረዋለች። እሱም እንግዲህ እሺ አልናገርም ይባባላሉ እና ያወራሉ። እንግዲህ ደግሞ እትዬ ስለመጣች እንዳታየን እንግባ ይባባላሉ። እና እትዬ እኮ አብራችሁ እኮ አትሆን እኮ አላለችም ሲል አይ አበቄልስ ደግሞ የያዘችውን ጉዳይ በቀላሉ ባትአየው ጥሩ ነው ስትለውም አይ ዝም በያ ተዋክሽን፣ ዛሬ እኮ በራሳችን ውሳኔ ነው እንጂ እኮ በቤተሰብ ውሳኔ አይደለም በማለትም ናታን ይመልስላታል። እና ኤቢ እንግዲህ ለማርታ ግልጽም አድርጋ ባትነግራት ሰላም እያለቀሰች ነበረ ብላታለች። ሰላምዬም በጣም ማርታን በጣም ትደነግጣለች። ምን ሆና ነው አሟት ይሆን የሚለውን እንግዲህ ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ ባይ ባይ።